የዋገምራ አገው ህዝብ ራሱን ከህወሓት ወረራና የተቀነባበረ ሴራ እንዲጠብቅ የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ አቶ አበበ ቅባቱ አሳሰቡ። የአገው ዲሞክራሲያዊ ንቅናቄ አዲን ስራ አስፈጻሚና የውጭ ግንኙነት ኃላፊ አቶ አበበ ቅባቱ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ እንደገለጹት ድርጅቱ ከፌዴራል መንግስት ጋር በ2016 ዓ.ም ያደረገው ስምምነት በህወሓት በተቀነባበረ ሴራ ተግባራዊ እንዳይደረግ ተደናቅፎ ቆይቷል። በፌዴራል መንግስት በኩል ከስምምነቱም ባለፈ በመልካም ተነሳሽነት ችግሮችን ለመቅረፍ በጎ እርምጃዎች ቢወሰዱም በህወሓት የሚዘወረው የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ የሰላም ስምምነቱን ዝርዝር ከአባሉ ና ከታጣቂው ደብቆ የህወሓትን የጥፋት አጀንዳ እያራመደ ነው ብለዋል አቶ አበበ። አንደኛ ህጋዊ ሰውነታችን እንዲመለስ እንተባበራቸዋለን። ሁለተኛ ከፍተኛ አመራሩ ስራ አስፈጻሚ የምንለው አዲስ አበባ ላይ እንዲሆን እናመቻችላቸዋለን። ማንኛውም ፋሲሊቲ ከበጀት ጀምሮ እናመቻችላቸዋለን። ሶስተኛው እንደ ስጋት ስናነሳ የነበረው ዲስአርማመንት ነው። ትጥቅ ማውረድ ችግር የለውም። ወደ አካባቢያችሁ ግቡና የአካባቢውን ጸጥታ አስከብሩ፣ አታውርዱ። ትጥቅ ችግር የለም። ከአካባቢው አስተዳደር ከአካባቢው የጸጥታ አካል ፖሊስና ሚሊሻ ሆናችሁ በአካባቢያችሁ የሚፈጠር ችግር አስተባብሩ። የእናንተ ትጥቅ ለኛ ያክል እንትን አይደለም፣ የትጥቅ ችግር አይደለም እኛ ያለብን አይነት ነገር ግቡ፣ ችግር የለም። አራተኛ አቅመ ደካማ የቆሰሉ እና የማይፈልጉም ጭምር የሆኑ ካሉ ደግሞ በዲዲአር ሂደት ይለፉና እናቋቁምላችሁ። አምስተኛ የበጀት ጥያቄ ጠይቀን ነበር። ለአንድ አመት የሚሆን በጀት እንለቅላችኋለን፣ ምንም ችግር የለም፣ እንድትፈርሱ አንፈልግም፣ ችግር የለውም ካላችሁ እንደው ይሄን ምክንያት አታሩ። ከእናንተ የሚጠበቀው ከመቀሌ ወጡ ነው። የፌዴራል መንግስት የመከላከያ ጥያቄ ማለት ግልጽ ስለሆነ ማለት ነው። ይህችን ጥያቄ በስራ አስፈጻሚ የምናቃት ሚስጥር የምንላችን ነው። ይቺ ወደታች እንድትወር አይፈለግም። ምክንያቱም ታችኛው አካል እና ምንድነው የምትፈልገው ይልሃል። ይሄ ከሆነልህ ምንድነው የምትፈልገው ታዲያ እኮ የሚልህ ምንም ጥያቄ የለውም። ይሄን ካወረድከው አጠቃላይ የፖለቲካ እንትናችን ያበላሸዋል። ኢሚዲየትሊ የምርጫ ቦርድ የመጀመሪያውን እውቅና ከሰጠን በኋላ ትጥቅ አውርዱ ሲል አናወርድም ስንል ትጥቅ ያለው ድርጅት ፖለቲካ እንትን ሆንክ ተብሎ እንደውም ተከሰሰ። ክልሉ ከሰሰው ምርጫ ቦርድ ኢሚዲየትሊ ሰስፔንድ አደረገው። ይሄ አንዱ ፌለሪቲ ነው የኛ ማለት ነው። የድርጅትህን ህጋዊ ሰውነት ማሰረዝ ማለት ከፍተኛ የሆነ የአመራር ውድቀት ነው የነማም። ይሄንን ጉዳይ ከኛ ከአምስታችን ውስጥ የሚያውቅ የለም። ከወጣ አንተነህ እንባባላለን። ችግሩ እኮ ነው ማለት በጣም እንደዚህ አይነት እውነት ለመናገር እየሳቅኩ አወራዋለሁ። በጣም እንትን ነው ሄዴክ በጣም ፔንፉል ነው። ምክንያቱም ለምን እንደሆነ ይሄን ምል ታውቃለህ? ታች ያለው አካል ምን ያክል ሰፈር እንደሚያደርግ አይነው። ከተማ ገብቶ ሻይ ለመጠጣት ቀን የማይገባ ሰራዊት እንዳለ ታውቃለህ? ሱሪ ስለሌለው ተቀዱ። ይሄን ነገሮችን እንዲስተካከሉለት አለመስራት በጣም ወንጀል ነው። አመራሩ ራሱን ከህወሓት ህልውና ጋር ያስተሳሰረ ስለሆነ የህወሓትን የልብ ትርታ እያዳመጠ የሰላም ስምምነቱን ለማፍረስ ሲሰራ መቆየቱን ነው አቶ አበበ የተናገሩት። ይሄን የሚያደርጉት ለማሰላ በቃ ሴፍ አይደለንም ብለው ያምናሉ። አንድ ህወሓት ከሌለ ሴፍ አይደለንም ብሎ የማሰብ አዝማሚያ ያለ በተለይ በጣም ጥቂት ሰዎች ግን በጣም ማበላሸት የሚችሉ አሁን ያልኩ አሁን የታችኛው አባል መካከለኛ አመራሩ ማዕከላዊ ኮሚቴ ምናምን እጅ ብልጫ በትለው እንደዛ አይደለም። ግን የሚወስኑት አካላት ይቺ ጉዳይ ያለችባቸው ችግር አለችባቸው። በህወሓት ጥላ ስር ሆነን ነው ሴፍ ልንሆን የምንችለው የሚል አዝማሚያ ያለ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም እኛ የራሳችን የቻልን ጉዳይ ያለን ሰዎች ነን። የአገው ዲሞክራሲያዊ ንቅናቄ የተቋቋመው የዋግ ህዝብ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጥላ ስር ጥቅሙን ለማስከበር ቢሆንም ከመስመር ወጥቶ የህወሓት የመገንጠል አጀንዳ መናጆ ሆኗል ብለዋል የድርጅቱ ስራ አስፈጻሚ አባልና የውጭ ግንኙነት ኃላፊ አቶ አበበ ቅባቱ። የትግራይ ጥያቄና የኛ ጥያቄ አንድ አይነት አይደለም። በተለይ አሁን እንደምሰማው የጎላ መጥቷል። የኛ ጥያቄ የፌዴሬሽኑ አካል መሆን ነው። የክልልነት ጥያቄ ነው አይደለም። ስለዚህ በፌዴሬሽን ውስጥ ነው የኛ ጥያቄ ያለው። እነሱ እያደረጉ ያሉት አሁን ሌላ ጉዳይ ነው። ሲጀምር ወደዛ አስገባኝ እንጂ ስበህ የህወሓት ጥያቄ ኢትዮጵያን መቀበል እንትን የለውም። አሁን ኢንተረስታል የለው። አኩርፈዋል። በነበረው ሂደት ተከደናል፣ እንደዚህ ተደርገናል ምናምን ጥያቄ አላቸው። ከዚች ሀገር ጋር ለመቀጠል ብዙ ኢንተረስት የላቸውም። የኛ ደግሞ ከዚች ሀገር ጋር ቀጥለን የፌዴሬሽን አካል መሆን ነው። ሁለቱ ይጋጫል አሁን ባለበት ነባራዊ ሁኔታ። ስለዚህ እነሱ የሚሉን ፌዴሬሽኑ አያስፈልግም ነው።
አሁን ይሄ እንዳይፈጸም እኮ ተግዳሮቶች እኮ ናቸው እነሱ። ጥያቄውን በትክክል እንዳይመለስ እንቅፋት የሆኑ አካላት አሉ ነው ያልኩ ያለሁት እኔ የምረዳው እንደዛ ነው። ኢብን እሱ ብቻ አይደለም፣ ገና ህዝባችን ጋር ገብተን መመካከር እኮ አለብን። እኛ ይሄን ጥያቄ አንስተናል፣ እኛ እንደዚህ መስሎን ነበር፣ የታገልነው ለዚህ ነው፣ ምን ትላላችሁ ብለን ህዝብ ጋር መገናኘት አለብን እኮ። ይሄ እንዳይሆን እንቅፋት የሆኑ አካላት አሉ። የሚፈልጉት ህወሓት በራሱ ውሳኔ አሁን በሚያነሳው ይሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብ ልትሆንለት ስራ አስፈጻሚው በኔ እይታ ወንጀለኛ ነው በዚህ ድርጅት። የኪሮስ ኢንተረስት የህወሓት ጉዳይ እስኪያልቅ ድረስ የአካባቢው ይሄ ዋርሎርድ የሚባሉ የጦር ጌቶች እዛ አካባቢ እንደዛ ሆኖ መቆየት፣ እዛ የምትወስደውን እየወሰድክ ምናምን የምታደርገውን እያደረግ እዛ አካባቢ በዚህ መንገድ መቆየት። ከዛ በኋላ የህወሓት ጉዳይ ሲለይለት በዛ ጥላ ለምሳሌ ህወሓት በያዘው ጥያቄ የኮንፌዴሬሽን ጥያቄ አንስተዋል። ይሄ ልልፍ ምናምን ብያለሁ ከሆኑ በዛ ውስጥ መግባት ኢንተረስታቸው ይሄ ነው። የዋግኽምራ ህዝብ ህወሓት ከጥንት እስከ ዛሬ የፈጸመበትን በደልና ደባ በሚገባ ያውቃል ያሉት አቶ አበበ የትግራይ ህዝብና ኤሊት ህወሓት በትግራይ ህዝብና በዋግ ህዝብ መካከል ሊፈጥር እየተንቀሳቀሰ ያለውን ዘመን የማይሽረው ደም መፋሰስ ማስቆምና ነቅቶ መከላከል አለበት ብለዋል። የዋግ ህዝብ ከፍተኛ የሆነ ቅሬታ አለው። በህወሓት ብቻ አይደለም፣ በእኛ ላይ ከፍተኛ የሆነ ቅሬታ አለው። እሱ ብቻ አይደለም፣ የዋግ ተወላጆች በተለያየ የመንግስት መዋቅር ከፍተኛ መዋቅር ላይ ያሉ ከፍተኛ ቅሬታ አላቸው። እነሱ ያለፈውን ታሪክ ያውቃሉ። እኛ ደግሞ እነሱ በሄዱበት መንገድ እየደገምነው ነው። ከልማት አኳያ ካመጣኸው ዝም ብለህ የሆነ ቦታ ላይ ቤንችማርክ አስቀምጠህ ብትነሳና ብትዞረው መንገድ እንኳን ማለት ነው ልክ ወደ ዋግ ሊገባ ሲል ያቆማል፣ ወደ ዋግ ሊገባ ሲል ያቆማል፣ ወደ ዋግ ሊገባ ሲል ያቆማል። ዙረህ ጎንደር አድርገህ ባህር ዳር አድርገህ ጋሸና ምናምን ኮረም አለማጣ ዙረህ በዚህ ምናምን ብትመጣ እሷ ተከልላ ነው የምትቀረው። ምክንያቱም በዛን ሰዓት እንደነገሩ አብዛኛው የሂዴን ታጋይ የዋግ ልጅ ነው ብያለሁ። ትግሉ ምንድነው ያመጣው ፋይዳ ነው አንዱ ቅሬታው። ተጎድተናል ብሎ የሚያስበው ከዚህ ፐርስፔክቲቭ ነው ብዬ ነው የማምነው። እኔ የቲፒኤልኤፍ ሰዎችም እንደው የትግራይ ኢሊት ቢያስቡበት ብዬ የማስበው አሁን ያለው አካሄድ ይሄ ጥያቄውን እንደ ህዝብ ያልሆነ ነገር ውስጥ እንዳይከተን ስጋት አለ። ህዝቡ የሚያነሳው ጥያቄ የኛ ሰራዊት ወቅቶት እንኳን ህወሓት አስወጋኝ ነው የሚለው፣ የኛ ሰራዊት አፈናቅሎት ህወሓት አስደረገብኝ ነው የሚለው። ይሄ ነገር በትክክል አስቦበት በተለይ ይሄ ድርጅት በእነሱ ስም የሚያደርሰው በደል ከህወሓት የተለየ ሆኖ ህዝቡ ሊያስበው እንደማይችል ማረጋገጫ። አዘረፋችሁን እያላችሁ፣ አፈናቀላችሁን እያላችሁ፣ ተወረርን እያላችሁ። ስለዚህ ቅድም ያልከው ይቀጥላል ወይ አይደል ያልከኝ፣ የዚህ ገፈት ቀማሹን ይቀጥላል ወይ ይላል አይመስለኝም፣ ይከላከላል። ይሄንን በትክክል መረዳት መቻል አለባቸው ብዬ ነው የማስበው። ይህ ደግሞ ህዝብ ለህዝብ ቅራኔ ውስጥ ይከታል። በመከላከል ሂደት ውስጥ መጠፋፋት ይመጣል። ያሉ ሶሻል ፋብሪኮች እነዚህ ይበጣጠሳሉ። ይሄ በጣም አደገኛ አካሄድ፣ በጣም አደገኛ አፕሮች ነው። ስለዚህ የዋግ ህዝብ ከዚህ በኋላ በዚህ መንገድ ማንም እንትን ሊራገፍበት የሚችል የሚሸከምበት ትከሻም አለው ብዬ አላስብም፣ አይመስለኝም። የፈለገው ይሁን ወደሚል ነው የሚደረሰው። ስልጣን ላይ በነበረበት 27 ዓመታት ስለ ዋግ ህዝብ የክልልነት ጥያቄ አንስቶ የማያውቀው ህወሓት አሁን የዋግ ህዝብ የክልልነት ጥያቄ አቀንቃኝና ከኛ በላይ ባለጉዳይ ሆኖ የቀረበበት ምክንያት ለሁሉም ግልጽ ነው ያሉት አቶ አበበ አሁን አጀንዳው ጦርነት ብቻ ሆኗል ብለዋል። አሁን ለምሳሌ የምናነሳው የክልልነት ጥያቄ ምናምን አለ አይደለም የሚነሳው የሁሉ ነው አይደለም፣ እሱ ሌላ ጉዳይ ሆኖ ያኔ እኮ ማድረግ ይችል ነበር ኢህአዴግ። ሁሉ በእጁ ነው አይደለም በዛን ሰዓት ለምን አላረገው? ለምን ያኔ የዋግን በዚህ መንገድ ነው መተዳደር ያለበት ብሎ ለምን አላስበው? ለምን አሁን ፈለገው? ይሄኮ ምን እኔ ስለደበኩት ወይም እንትን የሚል አይደለም። ለምን 27 ዓመት ሙሉ መንግስት እያለ ይህን ማድረግ አልቻለም? አዴን ካሉት 5 የሥራ አስፈጻሚ አባላት መካከል አብዛኛዎቹ ከመሰረታቸውም የህወሓት አገልጋዮችና ጉዳይ ፈጻሚዎች ሆነው የቆዩ ናቸው ያሉት አቶ አበበ በአሁኑ ወቅት ከዋግ አገው ህዝብ የተቃረነና ጽንፍ የወጣ የህወሓት አጀንዳ አራማጅ ሆነዋል ብለዋል። የሥራ አስፈጻሚ የሆኑት አካላት ልክ አይደሉም የሚል አቋም ነበረኝ። አንደኛ
ሊቀመንበሩ እሱ ነው። ምክትሉ ወንድሙ ነው፣ አጎቱ ነው። ሶስተኛው አካል ከጦርነቱ ከ2013 ዓመተ ምህረት በፊት የመቀሌ ሀድነት ክፍለ ከተማ የጸጥታ ቢሮ ኃላፊ የነበረ ነው። እድሜ ልኩን ለህወሓት የታገለ ነው፣ ለህወሓት የቆሰለ ነው። አራተኛው እኔ ነኝ። አምስተኛው ታች ያለ ልጅ አንዳለ እሱን ማን የሚያዋየውም ስለሌለ ችግር ስለሌለው ማለት ያውቁታል። ይሄ አደረጃጀት በተገቢው መልኩ ስራ አስፈጻሚ ነው አይደል? በጣም ትልቁ ወሳኙ ክፍል ነው። በተፈለገው መንገድ እንድንሄድ ምቹ ሁኔታ አይፈጥርም የሚል ነገር አንስቼላቸዋል። እንደው በጣም የተገረመበት አንዱ ይሄ ነበር። ይሄ ጥያቄ ከኔ ጀምሮ ለአንተ ስለቀረብኩ ነው ስራ አስፈጻሚ እንድንሆን ያመቻቸው አይነት ነገር እና ይሄ አጠቃላይ የፖለቲካ እንትናችን ያበላሸዋል የሚል እይታ ነበረኝ። ከዚህ በላይ ከነዚህ ሰዎች ጋር መቀጠል ጥፋትን ማዋለድ ነው ያሉት አቶ አበበ ህዝቡ ከህወሓት ሴራና ወረራ ራሱን እንዲጠብቅም ጥሪ አቅርበዋል። እኛ የምንፈልገው ብየማስበው በኢትዮጵያዊነት ማዕቀፍ የፌዴሬሽኑ አካል መሆን ነው። ይሄን ያልንበት መነሻ ምክንያቶች አሉ። ከመልማት፣ ከተጠቃሚነት፣ ከፍትሃዊ የሀብት ክፍል ምናምን እንላቸዋለን። ጥያቄያችን ይሄ ነው። አሁን ባለው ነባራዊ ሁኔታ ጥያቄው ሌላ ሆኗል፣ ተቀይሯል፣ ተወስዷል። ወይም ደግሞ የሌላ አካል ኢንተረስት ነው በዚህ ውስጥ ሊንቀሳቀስ የሚችለው። ይሄን እወቁ፣ ስትታገሉ አውቃችሁ ታገሉ ነው ልላቸው የምችለው። ለምን እንደሚታገል መታገል ብቻ አይደለም፣ እንዴት ጥያቄ ሊመለስ እንደሚችል በትክክል ማወቅ አለብን። ቅድም ስነግርህ የነበሩት እነዛ ነገሮች በፌዴራል በኩል የሚደረጉ በክልሉ በኩል የሚደረጉ ትሪትመንቶች አንፈልግም ሲሉ ኦኬ በቃ እስቲ እንየው እስቲ የሚል እንትን ነበረኝ። ግጭት እስካልተፈጠረ ድረስ ሰው ወደ ህሊና ወደ ይመለሳል። በሂደት መረጋጋቶች እየሰፈኑ ሲመጡ በራሱ ጊዜ ወደ እንትናችን እንመለሳለን፣ ወደ ቀልባቸው ይሄን የማይፈልጉ አካላትም ይረጋጋሉ የሚል እይታ ነው የነበረኝ። አብሬ መቀጠል የነበረው በዛ እይታ ነው። አቶ አበበ ቅባቱ ከኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር ያደረጉትን ቆይታ ማክሰኞ ምሽት እንድትከታተሉት እንጋብዛለን።